የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር ፕሮፌሰር መስፍን አርአያ ኮሚሽነር ዘገየ አስፋው በሁለት ታላላቅ የታሪክ ምዕራፎች ውስጥ የነበሩ የጽናት ተምሳሌት ብለዋቸዋል። በመጀመሪያው ምዕራፍ በወጣትነት ዘመናቸው ለአርሶ አደሩ ድምፅ በመሆን ለማህበራዊ ፍትህ የቆሙ የለውጥ ኮከብ ነበሩ። በሁለተኛውና በአሁኑ ምዕራፍ ደግሞ አገልግያለሁ ይበቃኛል ሳይሉ የሀገሪቱን ሰላም በምክክር ለማምጣት በሰሩት ስራ የአገር ፍቅራቸውን በተግባር አሳይተዋል። በ21ኛው ክፍለ ዘመን ኢትዮጵያ ሀገራችን ሮሮና የኋላ ምሬት የሚፈታው በነፍጥ ሳይሆን ሁሉን አሸናፊ በሚያደርገው ምክክር ወይም ዳያሎግ ነው ተብሎ ለዚሁ መፍቻ አዋጅ ሲቀረጽና ኮሚሽነሮች ሲሰየሙ ለአንድ ጊዜም ሳያመነቱ ነው ኃላፊነቱን የተቀላቀሉት። ይህ ነው ተምሳሌትነት ወገኖቼ። ይህን ነው የሀገሬ ልጆች ትንሽ ትልቅ ሳይል ሊማሩት የሚገባ የሀገር ፍቅርና እስከ መጨረሻው እስትንፋስ የሚዘልቅ ጽናት። ኮሚሽነር ዘገየ ስራቸውን መስመር በመስመር የሚተገብሩ ሰው አክባሪና ደግ ሰው ነበሩ። ኮሚሽነሩ ታሪካዊውን የመሬት ላራሹ አዋጅ ተረቆ እንዲጸድቅና በስራ ላይ እንዲውል በማድረጋቸው ረገድ የማይተካ ሚና የተጫወቱ የሀገር ባለውለታ ናቸው። 1967 የወጣውን የገጠር መሬት የህዝብ ያደረገውን አዋጅ በማርቀቅ በደርግም ፊት ቆመው አዋጁ እንዲጸድቅ በማድረግ ከጸደቀም በኋላ ደግሞ ይህንን አዋጅ ስራ ላይ የሚያውል መዋቅር በመዘርጋት ሁላችንንም በማሰማራት ያደረጉት አስተዋጽኦ ከፍተኛ ነው። ኮሚሽነር ዘገየ በተሰማሩባቸው የሥራ መስኮች ሁሉ ውጤታማ ነበሩ። ቀዳማዊ ሥላሴ ይባል የነበረው አሁን አዲስ አበባ ዩኒቨርሲቲ በተባለው አብረን ነው እንግዲህ የቆየ ነው። በ1950ዎቹ መጨረሻ ላይ ነው ትጉህ ተማሪ እንደነበረ ከነስሙ ሸምዳጅ እንለው ነበር። ፍትህ ሚኒስቴርን በገባ ጊዜ ደግሞ የተከሳሾች መብት በማስከበር ሄቢያስ ኮርፕስ የሚባለው ደንብ የህግ ደንብ ስራ ላይ እንዲውል ብዙ ልፋት አድርጓል። አቶ ዘገየን የማውቃቸው የፍርድ ሚኒስቴር ሆኖ ተሹሞ እዛ በሚሰሩበት ጊዜ ነው የማውቃቸው። በጣም ጎበዝ ጠንካራ ሰው ናቸው። በዚህ ምክንያት ዛሬ የእሳቸውን ቀብር በመስማቴ በጣም ተሰምቶኝ ነው የመጣሁት። በጣም ትልቅ ባለውለታ፣ የኢትዮጵያ ሕዝብ ባለውለታ ናቸው። የእሳቸውን ቀብር መቅረት ስለሌለብኝ በቀጥታ እዚህ የመጣሁት በእሳቸው ለቅሶ ምክንያት ነው። የኮሚሽነሩ ስርዓተ ቀብር በመንበረ ጸባዖት ቅድስት ሥላሴ ካቴድራል ተፈጽሟል።